ይሄ እኔ ልንገር ቆይ ስታፒት አንድ ብላል ሰምቻለሁ የሰማሁትን ነገር ነው ማወራክ አላልኩም እንዳትል እኔ እዚህ ቦታ ላይ ምንም ልጠይቅ አልችልም ብለሃል መካነ ኢየሱስ አንድ ጥያቄ ልጠይቅ ቆይ አንዴ ይቅርታ መካነ ኢየሱስ ከኦርቶዶክስ የሚመጣን ሰው ታጠምቃለች አታጠምቅም አንተ ያለበት ጥያቄ እንድመልስ እኮ ደም እዚህ ጋር ይቅርታ እዚህ ጋር እንዲመልስ እፈልጋለሁ ምንን አዳምጠኝ ቆይ ዶክትሪን አይደለም አንድ ጊዜ አስቆመኝ አንድ ይቅርታ አንድ አቁም አንዴ ለሱ ብቻ አይደለም አይናቸውም ልባቸውም ጭንቅላታቸውም እውር ለሆነ እንዲመለስ ነው የምፈልገው ይቅርታ አንዴ መካነ ኢየሱስ ቆይ ይቅርታ ከኦርቶዶክስ የመጣን ታጠምቃለች አታጠምቅም አጭር መልስ አጭር ግን ልታስጨርሱኝ ፍቃደኛ ስላልሆናችሁ ከዚህ በላይ ከናንተ መካነ ኢየሱስ ኦርቶዶክስ የሚመጣ ታጠምቃለች አታጠምቅም አንዴ ስማኛ አንዴ ሰሙ ቆይ ሰማ ነበር እኮኛ መካነ ኢየሱስ ማታ ከሆነ ቤተ እምነቷን ልንገር ማታቃት ሰሙዬ እሺ ይሁን እኛ ያን ሁሉ ጊዜ ስንሰማ ነበር እሺ ብራዘር አንዴ አዳምጠኝ እኔ ቀስ ብዬ ነው የማወራክ ወንድሜ ቀስ ብዬ ነው የማወራክ የመጀመሪያ ማወራክ ምንድነው አንተ እንዳትዋሽ ምክንያቱም ሚዲያ ላይ የተናገርከው እስከሆነ ድረስ ገባ አይደለ እኔ አሁን ከኔ ኤርሚያስ ጋር በነበርኩ ሰዓት ጴንጤ ሆኜ ከኔ ኤርሚያስ ጋር በነበርኩ ሰዓት ያቀሉ ኦርቶዶክሳውያን ሰሙም ኦርቶዶክስ ነበርና ተሳድቤያለሁ ኦርቶዶክስን ተሳድቤ የእውነት መሳደቤ ተጸጽቼ አደባባይ ላይ ነው ፈለገ አትናቴዎስ ዲያቆን ፈለገ አትናቴዎስ ቤት ኦርቶዶክሳውያን በቃ ይቅርታ አድርጉልኝ ተሳድቤያለሁ ብዬ በሰላም በሆነ ነገር ወንጌልን በፍቅር ከነሱ ጋር ዲስከስ አደርግ የነበረው ይሄው ምንም አልሆንኩም ተሳድቤያለሁ እንድሳደብ የገፋፋኝ ደግሞ ኤርሚያስ የሚያራምደው ፖለቲክስ ነው ኤርሚያስ የሚያራምደው ፖለቲክስ እኔ እኮ ለእያንዳንዱ ነገር አውርቼ ይቅርታ መጠይቃለሁ ብዬ ፈቅጄ በራሴ ፍቃድ እየነገርኳችሁ አላስወራላችሁ በምንድን ነው ከዚህ በኋላ ማንም ሰው ከዚህ በኋላ ማንም ሰው እንዳይገባ እኔ ዋን ቱ ዋን ነው የምጠይቀህ ዋን ቱ ዋን ለመጠይቅ ጥያቄ ትመልሳለህ ማለት ነው አደባባይ ላይ ቴንክ ዩ ደምዬ ቀድም ያልኩህን ነገር አትርሳ በመጀመሪያ አንድ ቀን ከአንድ ኦርቶዶክስ ጋር ፊት ለፊት ቲክቶክ ላይ የለም መርሄን ላይም ተከራክሬ አላውቅም ብዙ ኦርቶዶክስ ጓደኞች አሉኝ እነዛን ኦርቶዶክስ ጓደኞችን በማክበር ምክንያት እዚህ ሶሻል ሚዲያ ላይ ኦርቶዶክሶች ከእስላሞች ጋር ሳወራ ራሱ መጥቶ ከገቡ አይ ክርስትና አንድ ነው እያልኩ እኔ እንትን አደርጋለሁ አልፋለሁ እንጂ አልከራከርም ለምንድን ነው የማልከራከረው ከኦርቶዶክስ ጋር ለማውራት መሰረት አለኝ ያ ምቆሜ የማወራበት የጋራ የሆነ መሰረት መነሻ የሚሆን ሐሳብ ይኖራል ግን እዚህ ሶሻል ሚዲያ ላይ አንድ ቀን አንድ ኦርቶዶክስ ጋር ቤቱ ገብቼ ወይ እኔ ጋር ገብቶ ተከራክሬ እንደማላቅ ይሄ የኦርቶዶክስ ጉዳይን በተመለከተ ጫወታው እየተጀመረ መቼ ነው የተጀመረው ላሳያችሁ እዚህ ላይ ልጆች መጡ የሆነ ቡድን እኛ ከየት እንደሆነ አናውቅም ለምሳሌ እነሱ ሉተራንን ይላሉ እኔ መካኒስ ነው ኢትዮጵያ ውስጥ ነው ያለው የነሱን አቋምና የነሱን አካሄድንም እነዛ ሁሉ ነገር አላውቅም እዛ ላይ ምንድን ነው ያሉት መሰለ ሁለት ነገር ተናገሩ አንደኛ ወንጌላውያን ኦርቶዶክስ ይቀርበኛል ብሎ አነሱ ማናማ እዚህ ላይ ራሳቸውን መቶ ራሳየም ናቸው ራሳቸውን የሰየሙ የሾሙ እዚሁ ላይ ነው ያየዋቸው ስለማላቃቸው ስለነሱ ብዙ ማውራት አልችልም ሰው እነዚህ ሰዎች ሲሉ ከወንጌላውያን ጋር ጠብ ተፈጠረና ያ ጠብ ወዴት ሄደ መሰለ ወደ መሰዳደብና ነቆራ ቀድም አንተ ያነሳው እንትና እንዲህ አለ ብለ ሌሎች ምሳሌ ወሰድካቸው ነገሮች ሁሉ በመካነ ኢየሱስ ላይ ይነገር ጀመረ እኔ ደግሞ ከሁለቱም ገለልተኛ ሆኜ ነው አቋሜን ያስኩኝ ለምን አንዱን በማግለል አንዱን በመስደብ ስለማላምን ምንድነው ያልኩኝ ተሰደብን የሚል ማህበር መጣ ተሰደብኩ የሚል ጋር ገብቼ የሰደቧችሁ የኔ ወገን ከሆነ እኔ ይቅርታ ጠይቃችኋለሁ በእነሱ ፋንታ አልኩ ይቅርታ መጠየቅ ብቻ አይደለም እነዛ ነገሮች መስተካከል እንዳለባቸው አምኜባቸው እናስተካክላለን ብዬ አወራኋቸው ከዛ ነገሩ ወደ ልጆቹ ተመለሰ ኤርሚያስ ጋር የነበርኩ ቀን አንድ ቃል ስለ ኦርቶዶክስ እንደዚህ ነች እንደዛ ነች አላልኩም እኔ ሌላ ቦታ ያልኩበት አለ ያልኩበት ሌላ ቦታ አለ እሱን መጣልሃለሁ ጠብቀኛ ከዛ ምንድን ነው የሆነው መሰለ እኔ ወዲያውኑ ቀጥታ ከነሱ ጋር አወራሁና አይ
እነዚህ እዚህ ጋር የሚያነሱ ሰዎች እኛን አይወክሉንም። እኛ መካነ ኢየሱስ ነን። እነዚህ ሰዎች አሜሪካ ያለ ሉተራን ነን እያሉ ነው። እኛ በብዙ ልምምዶቻችንና አንተ ታውቃለህ፣ በኢትዮጵያ መካነ ኢየሱስ ካሪዝማቲክ ነች። የመንፈስ ቅዱስን አገልግሎት ስራዎች ሁሉ ታምናለች መካነ ኢየሱስ በኢትዮጵያ። በቅርብ ነው። አሁን ወደ አንተ መልስ ነው እመጣለሁ። ከዛ ምን አልኳቸው? እነዚህ ሰዎች አሁን ያለችውን ካረንት ያለችውን መካነ ኢየሱስ አያውቁም። አሁን እኛ ካሪዝማቲክ መካነ ሉተራን ነን እንዲህ ብዬ ተስማማና ዘጋን። ከዛ እነዚህ ልጆች ጋር ተመልሼ ሌላ ቀን መጣሁ። እዛ ጋር ነው ነገሩ የተነሳው። ሲነሳ የተባለው አንተ ከወንጌላውያን ኦርቶዶክስ ተቀርበናለች ስላልን ተቃወምከን ብሎ አነሱ። አው ተቃወምኳችሁ አልኩ። ከወንጌላውያን ኦርቶዶክስ አይቀርቡኝም። ከወንጌላውያን ጋር እኔ አብሮ የጋራ የሆነ ህብረት አለኝ። በአስተዳደር ደረጃ ከወንጌላውያን ጋር የምንስማማባቸው ነጥቦችን በግልጽ አስቀምጠን አንድነታችንና ልዩነታችንን አክብረን በጋራ የምንሄድበት የእውነት የሆነ የጋራ እውነት አለን። ከዛ ደግሞ ልዩነታችንን አክብረን እንኖራለን። ከኦርቶዶክስ ጋር ሲሆን ግን አልኩ፣ ስማ እዚህ ጋር ነው ጨዋታው የሚጀምረው። ከኦርቶዶክስ ጋር ሲሆን ለአንድ ኦርቶዶክስና አሉ ለአንድ ሙስሊም እኩል ነው የምትመሰክርላቸው ወይ አሉ። አዎ አልኩ። እናንተ ደግሞ ኦርቶዶክስ ከወንጌላውያን የምትሻልበትን ምክንያት ንገሩኝ ስል ምን አሉ መሰለህ? ኦርቶዶክስና እኛ ከኦርቶዶክስ ከወንጌላውያን ለኛ የምትሻለው አሉ ራሳቸውና እዚህ በቅዱሳት ምስጢራት ላይ ተመሳሳይ አቋም ስላለን አሉ። እኔ ደግሞ በቅዱሳት ምስጢራት ላይ ሳይሆን በጌታ ዳኝነት ራሱ አንድ አቋም የለንምና ኦርቶዶክስ ለኛ ወዳጃችን አይደለችም፣ ከወንጌላውያን አትቀርበንም። እንዳሁም የትላንትናም ስደታችን ምክንያት ነች። ዛሬም በወንጌል የሚያምኑ ሰዎችን የምታሰድድ ወንጌል ሲመሰከር የምትናደድ ነች ብዬ አነሳው። ይሄ ነው ንግግሬ። ኦርቶዶክስ ወንጌላዊ በወንጌል የሚያምኑትን የትኞቹን ያሳደደቻቸው? በወንጌል የሚያምኑትን ምን መረጃ አለ? እሺ የመጀመሪያው ያነሳው ደምረው በጣም ይቀርታና እዚህ ጋር ኢንተራፕት አንተ መረጃ አምጣ። ማንን ነው ኦርቶዶክስ ወንጌላዊ ወንጌልን ስላመኑ ከቤተ ክርስቲያን ያሳደደቻቸውን በመረጃ አምጣ። ወንጌልን አምነው ያሳደደቻቸውን አምጣ። እኛ በሶሻል እኔ ኦርቶዶክስን ወደ ጌታ ከመጣው ጊዜ በኋላ ነው ማወቅ የጀመርኩ። ምክንያቱም ድሮም ልጅነቴ ሆኜ ኦርቶዶክስ የሩቅ ሆኖ እንጂ ማቀው በቅርበት አንዴ ከእስልምና ነው የወጣው። እኔ አልኩ እያልክ ገባ። ማንም በቤተ ክርስቲያኒቱ ውስጥ በኦርቶዶክስ ውስጥ ዝሙት ሲሰራ ሲሰግር የሐሰት መንፍቆ ያለን አስተማሪ ስላገደች ብቻ የክርስቶስ ተቃዋሚ ናቸው ብላ አሳደደቻቸው የማለት ምሳሌ የለህም። የመጀመሪያ ለምን ተናገርክ? ያለ እውቀት ቴንኪዩ። ችግር ከመጠየቅ ውጭ መልስ ስሰጥ አትጠብቀኝም። ሌላ ውስጥ ምክንያቱም መልስ ለመስጠት ምንም ያህል ፈቃደኛ ብሆን አታስወራኝም። ምን ላድርግ? ቴንኪዩ ሙሉ በሙሉ በማስረጃ አስደግፌ ላሳይ የምችል ቁጥር የሌለው ማስረጃ አስደግፌ ላሳይ የምችለው እዛ ላይ አንድ ነገር ተናግሬ ያለው እንደው እዚሁ ሐረርጌ ውስጥ ቀርሳ ወረዳ ውስጥ አንድ ቦታ ላይ ቸርች ተጀመረች። የኦርቶዶክስ ቄስ ነው ወረዳው ላይ ሄዶ እዛ ጋር አገልግሎት እንዳንጀምር ያደረገን ብዬ አቀረብኩ። የሱ አንተ ይቅርታ ጠይቅ ካልጠይቅ ብለ በብሎ ቀርሳ በነገራችን ላይ ደምረው እንዲህ ማድረግ መስታፋ ይቅርታ ማውራት ካለበት እንዲህ አይነት ሰዎች እየታከሙ መሄድ አለባቸው። በጣም ይቅርታ ባይወጣ ተቻልክ አስገባው። መቼም አይታከምም የተባለው ራሱ አስፈራርቶ ጭራሽ በጣም ስለሱ አይደለም። ብዙ ሰዎች እኔ ቃል በቃል ሲናገር ስለሰማሁት ከብዶ በጣም ይቅርታ ብሎ የገባው ምናልባት በጣም ይቅርታ ከታች ያሉ የወንጌል አማኞችም ካሉ ከእንደነዚህ አይነት ሰዎች እንዲርቁ ነው። እንጀራቸው እንዲሆኑ ወይም የዕለት ምግባቸውን ለመብላት የሰው ቤት ጎበዝ ጀግና የሚባሉት
የሰው ቤተ እምነት ሲሳደቡ እንደሆኑ የሚያሳዩ እንደዚህ አይነት ሰዎች ምስክር ናቸው። ይሄ ሰው እስልምና ቤተሰቦች አሳደዱኝ ሲል የነበረ ነው። አሁንም እየሰማችሁት ነው። በፊትም እኔ ሰምቼዋለሁ። ምንድነው የሆነ አጋጣሚ ሲያገኝ ኦርቶዶክስ አሳዳጅ ናት፣ እኔ ኦርቶዶክስ አሳዳጅ ናት ገብቻለሁ። አሁን እኔ በጣም ደንግጬ ነው የወጣሁት። ያው እግዚአብሔር ግን መልሱን ይሰጣችኋል እያንዳንዳችሁ። እናንተ የምትነሱት እንዲህ አይነት በወንጌል ስሜት ይኸውላችሁ፣ አንተ ወንጌል አማኝ ከመሆነ አስቀድሞ የኔ ሙሉ ቤተሰቤ ወንጌል አማኝ ነበር። አንድም ቀን እናንተ የምትሉትን ነገር አልደረሰባቸው። አብረን ይኖረው ለዛውም አንተ ኦሮሚያ ውስጥ ሆነክ፣ ለዛውም ሐረር ሆነክ እንደፈለጉ የሚኖርበት። በቃ የሆነ ሰው አንድም ቤተ እምነት ሲሳደብ አይተ ተከትለ ትገባለህ። ከዛም በኋላ አብረህ ትሳደባለህ። ሉትራን እንኳን ምን እንደምታምን አታውቅም። ሉትራን እንኳን የራስ ቤተ እምነት ምን እንደምታስተምር ሳታውቅ በቀደም በጣም ስትቀባጠር ነበር። ሉትራን ማትለውን ማታረገውን ነገር ስታወራ ነበር። ሲጀምር መካነ ኢየሱስ አንተ ያወራውን ነገር አትልማ። በምን በኩል ሄደ ወንጌል አማኝ እንደሆንክ አላውቅም፣ ኢቫንጀሊስት እንደሆንክ አናውቅም። ምክንያቱም ልጠይቅህ የምችለው ብዙ ነገር ስላለ። እንዲህ አይነት ሰዎችን ይኸውላችሁ በረከታችሁን ባታሳጡ ጥሩ ነው። በቃ እነዚህ ወንጌል ላይ ሳይሆን ወንጀል ላይ የመጡ ሰዎች ናቸው። ወንጀል ላይ የተሰማሩ ሰዎች ናቸው። ጆሮህን እየቆረቆረህም ቢሆን ስማው። የትኛውም የት አካባቢ ነው ኦርቶዶክስ ኢየሱስን ስትል ያባረረችክ? አንድ መረጃ አምጣ ስትባል አታመጣም። ኖረንባታል። በጣም እኔ ውሸታችሁ ስለሰለቸኝ ነው አሁን እዚህ ማወራችሁ። በቃ እኔ እኮ አወራኋችሁ ሄድኩ ጫፍ ድረስ። ምንድነው ከእገሌ ጋር ተጣልቼ ነው መጨረሻ ላይ የምትሉት? ከሰው ጋር ተጣልተ ትምህርት ሳትማር ሳታቅ ልንገራችሁ፣ ወንጌል አማኝ ውስጥ ያላችሁ በጠቅላላ እስከ ዛሬ ስለ ኦርቶዶክስ የነገሯችሁ ነገር ውሸት ነው። 100% ውሸት ነው። እኔ ጀግና ነኝ የምትል ሰው እኔ በየትኛውም ሰዓት እኔ ወንጌል አማኝ ነው እሞግታለሁ። ኦርቶዶክስ እንዲያርጋለኝ ስትል እኔ እሞግታለሁ። መካና ኢየሱስ ካለሽ እዚህ ጋር የመካና ኢየሱስ አስተዳደር እንደነዚህ አይነት ሰዎች ላይ እርምጃ ወሰዱ። እነዚህ ማንንም አይወክሉም። ገርና አሁንም እውነት አለኝ የምትል ከሆነ አት ኤኒ ታይም እኔ ወንጌል አማኝ ነኝ መተክ ከኔ ጋር ኤቪደንስ ታወራለህ። እኔ ኤቪደንስ ከፍትልሃለሁ። እየሰማሁ ስለሆነ ነው የገባሁት። እየዋሸክ ስለሆነ እዚህ መተክ ያንተ ወንጌል ውሸት ነው። ሁሉም እየተነሳ አፉን ሲከፍትባት ጫፋችሁን ማትነካው ኦርቶዶክስ ስለሆነች ነው። በጣም ጨዋ ስለሆኑ ቤተ ክርስቲያኗ ገብታችሁ ኢቭን እያየናችሁ ነበርኩ እንትን እያላችሁ ለወንጌል ስንል እያላችሁ ፕሮፓጋንዳ ስትነዙ እናቃችኋለን። እኔ የሚያሳስበኝ ቤተሰቤ ነው። እኔ የሚያሳስበኝ ነገ መወልዳቸው ልጆች ነው። እኔ የሚያሳስበኝ የነገዋ ኢትዮጵያ ናት። ግባ ወንጌል እውቀት ካለ እኔ ቤቴን ከፍቻለሁ እኮ ወንጌል ልናገር ብዬ ቁጭ ብለህ መተህ ግን ነገር ስትፈልገኝ ነበረ። ና ግባ። እኔ ቤቴን 24/7 እከፍታለሁ። እኔ መጥቼ እንዲገባህ ነው እዚህ መጥቼ የማወራው። ምክንያቱም ጭንቅላታችሁ ስለተበላሸ። ና ግባ። ወንጌል ትሰብካለህ 24/7 እኔ ቤቴን ከፍቼ እስጣለሁ። እውነት ወንጌል ሲከፈት እኮ ስለ ወንጌል ስናወራ እኮ አትኖርም። ብን ብለህ ትጠፋለህ። 500 ምናምን ሰው የተሰበሰበ እኮ ሌላ ነገር። ስለ ወንጌል ቢነገር ዛሬ 10 ሰው ነው የምትቀረው። ለምን አትወድማ? የምትሰበሰበው እስኪ ምን ተባለች? ክርስቶስ ኢየሱስን የምትከተል የምትወድ ከሆነ ምን እንዳለ በደንብ ስማ። ጆሮን ከፍተህ እየኮረኮረህም ወንጌል ይኮረኩራል ያማል አይደል? ስማ በደንብ ዛሬ ልንገርህ። ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ሁሉ ስበኩ ነው ያለው። ወንጌልን ለፍጥረት ሁሉ ስበኩ። ታቸው ነው ታቸው ነው ሄደ የሰውን ቤተ እምነት ወንጌልን ለፍጥረት ሁሉ ስበክ ተባልክ እንጂ ሄደ ለፍጥረት ሁሉ የሰውን ቤተ እምነት ተሳደብ አልተባልክም። የሰውን ቤተ እምነት ተሳደብ ሂድ፣ መጽሐፍ ቅዱስ ግባና አንብብ። ወደ ዓለምም ሂዱ ወንጌልን ለፍጥረት ሁሉ ስበኩ። ከዛስ የነገርኋችሁን እያሰማራቻቸው ነው ያለው። ምንድን ነው የነገራቸው? ሂድ አዲስ ኪዳንን ገልጠህ አንብብ። ክርስቶስ ኢየሱስ ምንድን ነው የተናገረው? ትውልድ እንዲድን ምን አለ የሚለውን ገብተህ አንብብ። ከዛ በኋላስ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ምን አለ? ደቀ መዛሙርቴ አድርጓቸው። እነሆ አለ እስከ ዓለም ፍጻሜ ከእናንተ ጋር ነኝ ያለው።
እስከ ዓለም ፍጻሜ ተወልጄ አድጌባታለሁ። ልንገርህ ኦርቶዶክስ ተወልጄ ያደኩባት ናት። እናመሰግናለን። ቴንኪው እናመሰግናለን። አንተ ሰውዬ ግን ማለት የምትሄድበት አካሄድ ጥሩ አይደለም። ስለዚህ ይቅርታ ይቆራርጣል። ማን እንደሆነ እንደሚያወራ አላውቅም። ሚውት ነው ይቆራርጣል። እሺ እና ይቅርታ መጠየቅ አለብህ። አንደኛ ነገር እንግዲህ አስተምሮቱን አታውቅም። አስተምሮቱ ስለማታውቅ ነው ሹመት የተሰጠ የመካነ ኢየሱስን አስተምሮት ስለማታውቅ ነው። እንደገና ደግሞ ከመካነ ኢየሱስ ጋር ህብረት ከማያደርጉ ሰዎች ጋር ህብረት አድርገ እነሱ አንተን ተጠቅመው ፖለቲካ ሰሩበት። ቤተክርስቲያን እንድትሳደብ ገባ እንድትናገር አደረጉክ እና እንደዚህ ማለት የለብህም። ይቅርታ መጠየቅ አለብህ። ይቅርታ ጠይቅ ብራዘር፣ ግን ይቅርታ ጠይቅ። ቪዲዮ ስራና ይቅርታ መጠየቅ አለብህ። ፔሪድ አለብህ። ፋክትና ፋክት ወንድሜ፣ ፋክትና ፋክት አለቀ። እኔ ሰው ልጁን ከዛሬ ውጭ ሰምቼው አላውቅም። ግን እኔ አሁን ኦርቶዶክስ ተዋህዶ ታሳዳለች። ምን ስላልክ ነው የምታሳድ? እስቲ እኔው ኢየሱስ ጌታ ነው እላለሁ። እስቲ ኦርቶዶክስ ታሳደኝ። ለምን ታሳደኛለች? ልጄ በርታ ነው እንጂ የምትለኝ። መጽሐውን ሁሉም የሚሉት ኢየሱስ ስንል ተሰደድን ይላሉ። ውሸት! ማርያምን ውሸት! እያንዳንዱ ማለት ነው ሲጨማለቅ ነው የሚታገደው ከቤተክርስቲያን ፔሬድ። ሰዎቹ ተቀባይነት ስለሚኖራቸው እነሱን የሚወዷቸውን ሰዎች ይዘው ይሄዳሉ። ከዛ ውጭ እኛ የሆነ ባለማዕተብ ነኝ ኢየሱስ ጌታ እላለሁ። ቤተክርስቲያን አታሳደኝ። እንደዛ ነውና ወዳጄ፣ አንደኛ ነገር ሉትራን ምን አይነት ትምህርት እንዳላት፣ መካነ ኢየሱስ ምን አይነት ትምህርት እንዳላት በእውነት ጠንቅቀህ አታውቅም። ጠንቅቀህ እንደማታውቅ ያወቅኩት በጣም በሚያስገርም ሁኔታ በ4 ዓመት ውስጥ ወንጌላዊ ተደርገህ ስትሾም ነው። በ4 ዓመት ውስጥ እንዴ ብራዘር፣ ትቀልዳለህ እንዴ? የደህንነት ትምህርት ተምረህ ተጠምቀ፣ ወንድሞቼ እናቶቼ ተጠምቆ፣ እንደገና ደግሞ የደቀ መዝሙር ትምህርት ተምሮ፣ ጋይስ ልንገራችሁ፣ የደቀ መዝሙር ትምህርት ተምሮ ገና ጨርሶ፣ እንደገና ደግሞ የአገልግሎት ትምህርት ተምሮ ገና ጨርሶ፣ ከዛስ ወንጌላዊ ለመሆን ደግሞ ማለት ነው መካኒሳ መጥቶ ወይ ደግሞ በተባራሪ ወረቀት ተምሮ ነው እኮ ቢያንስ 10 ዓመት መቆየት አለብህ ወንጌላዊ ለመሆን። አንተ ያለ እውቀት ስላለህ ነው አሁን ዝም ብለህ እየተነዳ ያለው። ስለዚህ ማነው ስምህ ራሱ ጠፋኝ። እንደዛ አታርግ እሺ። ዘዋን ጤና ይስጥልኝ። ዘዋን ነው። እግዚአብሔር ይመስገን። ኦርቶዶክስ ነኝ። አይ ላስት ታይም ሲያወራ ስለነበርኩኝ ነው ኦርቶዶክስ ገዳይ ነው ሲል እና እሷች ስለነበረ ነው። ለዛ ነበር። አይ ቢኖር የበለጠ ያጠረጥሩ ነበረ። እኔ ቀርሳን አውቃታለሁ። ገባለ ቀርሳን አውቃታለሁ በጣም አብዛኛው ዓለም ኦርቶዶክስ ሙስሊም የሚበዛባት ከተማ ናት ቀርሳ። ገባ የጫት ሀገር ናት ቀርሳን። አሁን ቀርሳ ላይ ወስዶ ኦርቶዶክሳውያን ደበደቡ፣ ፈለጡ። እንዴ አብዛኛው ሙስሊም ነው የሚበዛው ቀርሳ ላይ። ቀርሳን ሲያመጣ ሊቀባጥር እንደሆነ ስለገባኝ ነው ያባረርኩት። ስለገባኝ ነው ያስወጣሁት። ሊቀባጥር ስለሆነ ማለት ነው ጋይስ፣ ገባችሁ? ሊቀባጥር ስለሆነ ይህንም ብሎ ኦርቶዶክስ አሳዳጅ ናት እንደዚህ ናት ሊል ውሸት። አታውቃትም ጭራሽ ኦርቶዶክስን በተአምር አታውቃትም። በተአምር ቀጥሎ ወንድሜ። ለዛ ነበር የገባው። ያረከው ነገር ልክ ነው። ሜይ ቢ ሌሎቹ ይቀጥሉና እናወራለን። አዎ እና ለዛ ነው የገባሁት።